ሰላም ጤና ይስጥልን ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርቤያለሁ። በርከት ያሉ ዓለም አቀፍ ታማኝ ወቅታዊ ፈጣን መረጃዎች በየሰዓቱ ልዩነት ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁና ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉም። ወደ ሰበር መረጃው ስናቀና በቀዳሚነት አሜሪካና እስራኤል አስቀድመው የፈሩት ነገር በኢራን ፓርላማ ተነስቷል። ይኸውም ከዚህ ቀደም ኢራን የኒውክሌር የጦር መሳሪያ መስራት ምንም አይነት ፍላጎት የለኝም፣ ኒውክሌርን ለሰላማዊ አገልግሎት ነበር የምትጠቀመው ስትል እንደነበርም ይታወቃል። ይህንን ተከትሎ ግን በኢራን ፓርላማ ውስጥ ከዚህ በኋላ የኒውክሌር የጦር መሳሪያ መታጠቅ አለብን፣ ሳንታጠቅም ውጊያውም አልቀራልንም፣ ታጥቀን ቢሆን ኖሮ እንደዚህ አንደፈርም፣ ወደዚህ ጦርነት አንገባም ነበር። የኒውክሌር የጦር መሳሪያ ያላቸው ሀገራት በሙሉ ተከብረውና ታፍረው ነው የሚኖሩት፣ ስለዚህ ከዚህ በኋላ እንታጠቅ ሲሉ የኢራን የፓርላማ አባላት ጥያቄውን በፓርላማ ውስጥ ማንሳታቸውና 70 የሚሆኑ የፓርላማ አባላቱ ደግሞ ይህንን ሐሳባቸውን በደብዳቤ ጭምር በማስፈር ለሀገሪቱ ወሳኝ አካላት ደብዳቤውን ማስገባታቸውም ተመላክቷል። ጉዳዩ በአሜሪካና በእስራኤል በኩል አስቀድሞም የፈሩት ነገር መሆኑን ተከትሎ ከፍተኛ ድንጋጤም ጭሯል። በቀጥታ የጦርነቱ ሂደት ላይም ከባድ የሆነ ለውጥ ሊያመጣ እንደሚችልም ተዘግቧል። በዝርዝር ጉዳዩን የማስደምጣችሁ ይሆናል። በሌላ በኩል ትራምፕ የ48 ሰዓት የጊዜ ገደብ ሰጠው ማለታቸውን ምሽቱን መናገራቸው ይታወቃል። ኢራን ሌሊቱን ባወጣችው መግለጫ 48 ሰዓት መጠበቅ የለባችሁም ኑ በማለትም ገልጸዋል። እንዲሁም ትራምፕ የሲኦል በርን በኢራን ላይ እከፍታለሁ ሲሉ ነበር በመግለጫቸው ይህንን የገለጸችው። ኢራን የሲኦል በሩ በእኛ ላይ ሲከፈት ተያይዘን ነው ሲኦል የምንገባው፣ እኛም በእናንተ ላይ የምንከፍተው የራሳችን ሲኦል አለ ሲሉም ገልጸዋል። የኢራን ጠንከር ያለ መግለጫም በዝርዝር የምታደምጡት ይሆናል። በሌላ በኩል አሜሪካ ከኢራን ጋር ከባድ ጦርነት ውስጥ ባለችበት በአሁኑ ሰዓት ከፍተኛ የጦር ጀነራሎቿን በድንገት ከስራ ማባረሯ ጉዳይ በአሜሪካ የውስጥ ፖለቲካ ውስጥ መነጋገሪያ ሆኖ ቀጥሏል። በዝርዝርም የምታደምጡት ሌላኛው መረጃችንም ይሆናል። በሌላ በኩል ተንታኞች እንደሚገልጹት ከሆነ ኢራን የሆርሙዝ ሰርጥን በአጭር ጊዜ መክፈት እድሏ በጣም ጠባብና በሌላ በኩል ተንታኞች እንደሚገልጹት ከሆነ ኢራን የሆርሙዝ ሰርጥን በአጭር ጊዜ ውስጥ የመክፈት እድሏ በጣም አናሳ መሆኑንም ገልጸዋል። ከአሜሪካ ጋር እንደ መደራደሪያ ካርድ የምትጠቀምበት መሆኑንም በግልጽም ተንታኞች እንደሚሉትም በተለይም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ኢራን የበለጠ አቃለው ማለታቸውን ቀጥለዋል ሲሉም ገልጸዋል። እነዚህና ያስተዋወቋችሁንና ሌሎች በርከት ያሉ ቀጠናውን የሚመለከቱ ዝርዝር መረጃዎችን ላስደምጣችሁ ነው። አብረን እንከታተለው። በቅድሚያም የኢራን የፓርላማ አባላት የኒውክሌር የጦር መሳሪያን መታጠቅ አለብን፣ ታጥቀንም ቢሆን ኖሮ ይህ ሁሉ ጦርነት አይፈጠርብንም ነበር በማለት ለመታጠቅም አዲስ ውሳኔ እንዲተላለፍ መጠየቃቸውን ተከትሎ በአሜሪካና እስራኤል ከፍተኛ የሆነ ድንጋጤም ነግሷል። ዓለም አቀፍ ማህበረሰብ ፊቱን ወደ መካከለኛው ምስራቅ ባዞረበትና ቀጠናው እየታመሰ ባለበት በአሁኑ ሰዓት በኢራን ፓርላማ ውስጥ በሕዝብ ተወካዮች ተነስቶ ንግግር የተደረገበት ይህ ጉዳይ ከፍተኛ ድንጋጤን ማጭሯል። ለበርካታ አስርተ ዓመታት ኢራን የኒውክሌር መርሃ ግብሯን ለሰላማዊ ዓላማ ብቻ እንደሆነ ስትገልጽ የቆየች ሲሆን ይሁን እንጂ አሁን ላይ የኢራን የፓርላማ አባላት የመከላከያ መመሪያችንን መለወጥ አለብን የሚሉ ድምጾች በይፋ ማሰማታቸው ተዘግቧል። ይህም ማለት ኢራን ለዓመታት የቆየችውን የኒውክሌር የጦር መሳሪያ አንታጠቅም የሚለውን ፖሊሲዋን ወደ ጎን በመተው የኒውክሌር ፈንጅ ባለቤት ለመሆን መዘጋጀቷን የሚገልጽ ዜና ነው። እንደ አልጀዚራና ሌሎች ዓለም አቀፍ መገናኛ ብዙሃን ዘገባ ከሆነም ከ70 በላይ የሚሆኑ የኢራን የፓርላማ አባላት በፊርማ የተደገፈም ደብዳቤያቸውን ለኢራን ከፍተኛ የብሔራዊ ደህንነት ምክር ቤትም አስገብተዋል። የኢራን የፓርላማ አባላቱ በደብዳቤ ገልጽ የሚያስረዳው ከሆነ ኢራን በአስቸኳይ የኒውክሌር የጦር መሳሪያ ማምረትና መታጠቅም አለባትም ይላል። ይህ የፓርላማ አባላቱ በደብዳቤያቸው ላይ እንደገለጹት እስካሁን የቆየችው የመከላከያ ስልት ሀገሪቱን ከጥላቶቿ ጥቃት መከላከል አልቻልም ብለዋል። በተለይም ደግሞ በእስራኤልና አሜሪካ የሚሰነዘሩ ጥቃቶች እየተደጋገሙ መምጣታቸውን ብቸኛው አስተማማኝ የመከላከያ መንገድ የኒውክሌር ፈንጅን አምርቶ መያዝ ብቻ ነው በማለትም ገልጸዋል። እንደ አብነትም ሌሎች ሀገራትን ያጣቀሱት የፓርላማ አባላቱ የኒውክሌር የጦር መሳሪያ ቢኖረን ኑሮም ታፍረን ተከብረን እንኖር ነበር ሲሉም ተናግረዋል። ግዛታችን ተጥሶ ወረራና ጦርነት አይከፈትብንም ነበርም ብለዋል። ስለዚህም እስካሁን ያለው የመከላከያ ፖሊሲያችን መቀየርና የኒውክሌር የጦር መሳሪያ መታጠቅ የሚልበት ሰዓት በመረሳችን ኢራን ይህንን ፖሊሲዋን ቀይራ የኒውክሌር የጦር መሳሪያ እንታጠቅ ሲሉም ጥሪም አቅርቧል።
ኢራን ይህንን ውሳኔዋን በተግባር ለመተርጎም የመጀመሪያውን ህጋዊ እርምጃ መውሰድ መጀመሯ ደግሞ ሌላኛው አነጋጋሪም ጉዳይ ነው። የሀገሪቱ ፓርላማ ከኒኩሌር መሳሪያ መስፋፋት መከላከያ ስምምነት ኤንፒቲ ኢራንን ሙሉ በሙሉ እንድትወጣ የሚያስገድድ የህግ ረቂቅ እያዘጋጀች መሆኑም ተዘግቧል። ይህ ስምምነት ዓለም አቀፍ የኒኩሌር ኢነርጂ ኤጀንሲ በኢራን የኒኩሌር ተቋም ላይ ቁጥጥር እንዲያደርግ ፍቃድ የሚሰጥ የነበረ ሲሆን ኢራን ከዚህ ስምምነት ከወጣች ዓለም አቀፍ ተቆጣጣሪዎች ከሀገሪቱ ሙሉ በሙሉ የሚባረሩ ሲሆን ስለ ኢራን የጦር መሳሪያም ሆነም የኒኩሌር ጉዳይ ዓለም የሚያውቀው ነገር እንዳይኖርም ይደረጋልም ተብሏል። በመካከለኛው ምስራቅ በተባባሰው ጦርነት ኢራንና አሜሪካ በኢራን ግዛት ውስጥ ትናንት መጥቶ የወደቀውን የአሜሪካውን የአየር ኃይል ባልደረባ ለማግኘት ጥድፊያ ላይ መሆናቸውም ተዘግቧል። ኢራን በምድር እያሰሰች ሲሆን ይህንን አሜሪካዊ አብራሪ በሕይወት ይዞ ለሰጠኝ ወይም ለገደለው 65000 የአሜሪካ ዶላር እሰጣለሁ በማለት ስትገልጽ አሜሪካ ሚስጥራዊ ኦፕሬሽን በኢራን ውስጥ ማካሄዷን ቀጥላለች። ይህ ዘገባ እስከተጠናከረበት ሰዓት ድረስ የወጡ መረጃዎች እንደሚያመለክቱት ከሆነ ኢራንም ሆኑ አሜሪካ ይህንን አሜሪካዊ የአየር ኃይል ባልደረባ እስካሁን አላገኙትም። ሁለቱም ግን ከፍተኛ ፍጥጫ ውስጥ ገብተው ፍለጋውን እያጧጧፉት ነው ተብሏል። ተመቶ የወደቀው አውሮፕላን ውስጥ የነበረው የአሜሪካው የአየር ኃይል አባልን መያዝ ለኢራን ትልቅ ሽልማት ይሆናል ሲሉ አሜሪካዊ ባለሙያም ተናግረዋል። በቻተም ሃውስ የአሜሪካና የሰሜን አሜሪካ ፕሮግራም ዳይሬክተር ላውረን አራብ ከሬዲዮን ፎር ቱዴይ ጋር ባደረጉት ቃለ ምልልስም ከሰዓታት በፊት እንደተናገሩት በተከሰከሰው ጀት ውስጥ የነበረውን እንዲሁም የጠፋውን የአሜሪካ የአየር ኃይል አባል ማግኘት ወሳኝ ተልዕኮ ነው ለአሜሪካም ለኢራንም ብለዋል። የአሜሪካን የአየር ኃይል አባል ኢራን ቀድማ ከያዘችው ለኢራን ትልቅ ሽልማት እንደሚሆንና በጣም ከፍተኛ የመንደርደሪያ አቅም ለኢራን እንደሚሰጣትም ተናግረዋል። ራፕ አክለውም የአየር ኃይሉ አባል በሕይወት ከተያዘም እንዲሁም ምስሎቹ ተቀርጸው በኢራን መገናኛ ብዙሃን ከተለቀቁም የአሜሪካ ሕዝብ ቀድሞውንም ስላልደገፈው ጦርነቱን የሚኖረው አመለካከት ሊያጠለሸው ይችላልም ብለዋል። እነዚህ ምስሎች ከወጡ የአሜሪካውያን እይታ በእጅጉ ይቀየራል ተብሎ ይታሰባል። ለዚህ ነው ኢራን በከፍተኛ ሁኔታ ይህንን ግለሰብ ለመያዝ እየታተረች ያለችውም ተብሏል። ይህንን የአሜሪካ ጦር ጀት አብራሪ በኢራኑ ግዛት ውስጥ ፈልጎ ለማግኘት የሚደረግ አስፈሪና አደገኛ ዘመቻ መሆኑን የሚናገሩት ባለሙያዎችም አሜሪካ የቢቢሲ ጋር የሆነው ሲቢኤስ በኢራን ግዛት ውስጥ የሚደረገውን የአሜሪካ ልዩ ኦፕሬሽን እንደቀጠለ ሲሆን የአሜሪካና የኢራን የምድር ኃይሎችም ፊት ለፊት ተገናኝተው ውጊያ ሊገጥሙ እንደሚችሉም ጭምርም ተዘግቧል። በጦርነቱ ውስጥም ተመቶ የወደቀው ፈልጎ የማዳን ተልዕኮን የአሜሪካና አጋር ጦር የሚሳተፉበት እጅጉ ውስብስብና ከጊዜ ጋር የሚደረግ ከባድ የሩጫ ዘመቻ መሆኑም ተመላክቷል። በአሜሪካ አየር ኃይል ውስጥ ለዚህ ተብሎ የሰለጠኑ ልዩ ወታደሮች ያሉ ሲሆን ለቅድመ ጥንቃቄ በሚል ውጊያ በሚካሄድባቸው አካባቢዎች አስቀድመው እንደሚሰማሩም ተናግሯል። በውጊያ ወቅት ፈልጎ ማዳን በተመለከተ ተንታኞች ስለሆነው ሲናገሩም በቀላል ቋንቋ የተልዕኮ በውጊያ ወቅት ተመቶ እየወደቀን አብራሪ ወይንም በጠላት ጦር ተቆርጦ የቀረን ሰራዊት የመፈለግ ድጋፍ የመስጠትና የማትረፍ ዘመቻ መሆኑንም ገልጸው ይህ ከተለመደው በሰብአዊ ቀውስ ውስጥ ወይም በአደጋ ውስጥ ያሉ ሰዎችን ፈልጎ የማግኘት ጥረት በተቃራኒው ጦርነት በሚካሄድባቸውና በአወዛጋቢ ስፍራዎች የሚካሄድ ዘመቻ ነው ብለዋል። ይህ አሜሪካ በሚስጥር እያካሄደች ያለችው የፍለጋና በሕይወት የማትረፍ ዘመቻ የሚካሄደው በሄሊኮፕተር ታግዞ ሲሆን አብረው በበረራ ላይ ነዳጅ መሙላት የሚያስችል አውሮፕላኖች እንዲሁም በመንገድ ላይ ከጠላት ጥቃት የሚገጥም ጥቃት የሚፈጽምና በአካባቢው የሚቃኝ አውሮፕላን ድጋፍ ለመስጠትም ይከተላሉ። የቀድሞ አዛዥና የዚሁ ልዩ ኃይል አባል የነበረ ግለሰብ ለሲቢኤስ ኒውስ እንደተናገረው በኢራን ውስጥ እንደተካሄዱ የፍለጋና በሕይወት የማዳን ተግባር ቢያንስ በብላክ ሃውክ ሄሊኮፕተሮች የሚታገዙ 24 አባላትም ይሳተፉበታል ተብሏል። ይህ የፍለጋ ቡድን አስፈላጊ ሆኖ ከተገኘም ከአውሮፕላኑ ላይ ዘሎ የሚወርድ ሲሆን መሬት ካረፈ በኋላም ከጠፋው የአውሮፕላን አብራሪ ጋር ግንኙነት መፍጠር ቀዳሚ ተግባሩም ይሆናልም ተብሏል። የጠፋው የአውሮፕላን አብራሪ ከተገኘ በኋላም አስፈላጊ ከሆነ የሕክምና ድጋፍ መስጠት፣ ከጠላት እይታ መሰወርና አካባቢውን ለቆ ከስፍራው በፍጥነት የሚወጣበትን መንገድ ያመቻቻሉ። ስለ ሁኔታውም የቀድሞ አዛዡ ለሲቢኤስ ኒውስ ሲናገሩ አስፈሪና አደገኛ በማለትም ሁኔታውን ይገልጹታል። አክለውም ሲናገሩን ይህንን ለማድረግ ብቻ ሰልጥነው የተዘጋጁ የአሜሪካ ወታደሮች እንዳሉ ገልጸው የወታደራዊ ቡድኑም የአየር ኃይሉ የስዊዝ ቢላ በመባል ነው የሚታወቁትም ብለዋል።
ኢራን ውስጥ የተቀረጸና ትክክለኝነቱ የተረጋገጠ ተንቀሳቃሽ ምስል የአሜሪካ ሄሊኮፕተርና ቢያንስ አንድ ነዳጅ የሚሞላ አውሮፕላን በኢራን ኩስታን አውራጃ ሰማይ ላይ ሲበሩም ታይቷል ተብሏል። ተመቶ የወደቀው የጦር ጀት አብራሪን የሚፈልገው የአሜሪካ አየር ኃይል ብቻ አይደለም። የኢራን ጦርም ግለሰቡን በቁጥጥር ስር ለማዋል ያለሰለሰ ጥረት እያደረገ ሲሆን የአሜሪካና የኢራን ጦር በምድር ላይ ፊት ለፊት ተገናኝተው የመታኮስ ሂደት ግን የበለጠ እየቀረበ መጥቷል ተብሏል። የቀድሞው የአሜሪካ ባህር ላይ ልዩ ዘመቻ ስፔሻሊስት ጆናታን ሃኪት ለቢቢሲ ወርልድ ቱናይት ፕሮግራም ሲናገሩም የፍለጋ ቡድኑ ቅድሚያ የሚሰጠውን ነገር ይህ ግለሰብ በሕይወት መኖሩን ማረጋገጥ ነው ብለዋል። ግለሰቡ ለመጨረሻ ጊዜ ነበር ከሚባልበት ስፍራ በመነሳት ፍለጋቸውን እያከናወኑ ሲሆን ይህ ግን ግለሰቡ በተለያየ ሁኔታ ውስጥ ሆነው በአስቸጋሪ መልክዓ ምድርና በማያውቀው ቦታ ላይ ውሳኔ በሚያክል ፍጥነት ሊጓዝ ይችላል የሚለው እየተሰላም በዛው ልክ የት ነው በአካባቢው ፍለጋ እየተከናወነ ነው ብለዋል። አክሎም ሲናገሩ እንዲህ አይነቱ በሕይወት የማዳን ተግባር ምናልባትም በአካባቢው ያሉ ኃይሎችን የመተባበር እቅድ ለማዘጋጀት በሚል በሕይወት የማዳን ተግባሩ ላይ ድጋፍ እንደሚያደርጉ ቅርብ ያሉ የአሜሪካ አጋሮችም በሚስጥር የሚሳተፉበት ሆኗል ብለዋል። አሜሪካን ለዚሁ ዘመቻ አጋሮቿን ድጋፍ የጠየቀች መሆኑን መገናኛ ብዙሃን የዘገበ ሲሆን የትኞቹ አጋሮቿን ድጋፍ እንደጠየቀችና የትኞቹ አጋሮች እሺ ብለው በዚህ ምስጢራዊ ዘመቻ ውስጥ እየተሳተፉ እንዳሉ ባይታወቅም ከሰዓታት ጋር ግብግብ እየፈጠረች አሜሪካ ወታደሯን ለማግኘት በከፍተኛ ፍጥነት እየሮጠች ሲሆን እስካሁን አሜሪካም ሆነ ኢራን የደረሱበት ሁኔታ ያላሳወቁ ሲሆን በጉዳዩ ላይ አስተያየታቸውን የሰጡ አንድ ከፍተኛ የአሜሪካን ባለስልጣን ሲናገሩ ይህ ጉዳይ ከፍተኛ ምስጢራዊነት የሚጠይቅና በፍጥነት እየተደረገ ያለ ዘመቻ በመሆኑ ጉዳዩን በዝርዝር ከጨረስን በኋላ ነው የምናሳውቀው። መገናኛ ብዙሃን ይህንን ጉዳይ ብታዘገዩት ጥሩ ነው ብለዋል። ይህ በእንዲህ እንዳለ በመካከለኛው ምስራቅ በቀጠለው ጦርነት ተዋጊ ሀገራት ከዚህ ጦርነት የሚወጡበት መንገድ ከወዲሁ እያነጋገረም ይገኛል። መሪዋ አያንቶላ አሊ ካሚልን ጨምሮ በርካታ ከፍተኛ አመራሮች የተገደሉባትና ግዙፍ የኒኩሌርና የኃይል መሰረተ ልማቶቿን የሚሳይል ክምችቶቿና ጣቢያዎቿን ኢላማ ተደርገው ከባድ ውድመትና ጥቃቶች የተፈጸሙባት ኢራን ለአሜሪካና እስራኤል ጥቃት ባጸፈው ከ90 በላይ ዙር የሚሳይል ጥቃት ወደ እስራኤልና ወደ ቀጠናው መተኮሷን ያስተዋወቁት ዘገባዎችም ሁኔታውን ለኢራን እንደ ማንኛውም ቀላል ጦርነት የሚታይና ሲያበቃም የሚያበቃ ጦርነት ሳይሆን ይልቁንም የህልውና ጉዳይ ነው ሲሉም ጦርነቱ ከተጀመረበት ጊዜ አንስቶ በመሰረተ ልማቶቿ ላይ ከፍተኛ ውድመት ማስተናገዷን በማንሳት የአሜሪካና እስራኤል ጥቃት ዓላማው የኢራን አገዛዝ ብሎም ወታደራዊ አቅሙን ማዳከም የነበረ ቢሆንም በታቀደው ልክ የኢራን ወታደራዊ አቅም ማጥፋት እንዲሁም በስልጣን ላይ ያለውን አገዛዝ ማስወገድ አለመቻሉም ኢራን ከዚህ ጦርነት መልስ አሜሪካና እስራኤል የጦርነት እቅዳቸውን ማሳካት እንዳልቻሉም ከማሳየት ባለፈ ይህንን ትልቅ መልእክት እንደ መንደርደሪያ ቁልፍ ልትጠቀመው እንደምትችልም አስታውቀዋል።